Beware of fake friends. Hard truths. You need to hear. كناني أدونا عارضة أزياء أثيوبية وتيك توكر عمرها 28 سنة وتعيش في العاصمة أديس أبابا. تقولون يمفلقوا ارتست أزغير انداشو ارتست أزغير انداشو ياسفرارين እኔ ገላለሁ እኔ ደፋለሁ ምናምን እያለ ያስፈራራኝ እሱ ላይ ሽጉጥ ሳይወጣ ወጥቷል እዩ ብሎ ካለ ክስ ይቅረብ ይከሰስ እዛ ያሉ ሰዎች ሁሉ ምስክር ይሁን አዝጌ ይያዝ ሽጉጥ በጣም ከባድ ነገር ነው ባለ ሆቴሉም ይያዝ ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ አማን ነው አለን ክብሩ ይስፋ በዛሬው ቪዲዮቻችን በሟች ቀነኒ አዱኛ ተጠርጥሮ እስር ቤት የገባው አርቲስት አንዱዓለም ጎሳ ዛሬ ፍርድ ቤት ቀርቧል የፍርድ ቤት ውሎውን እዚህ እኔ አነብላችኋለሁ በጣም አስደሳች ዜና ደግሞ የቀነኒ አዱኛ ሞት ዓለም አቀፍ ቲክቶከሮች የዜና አውታሮች እየዘገቡት ይገኛሉ አስኬ ዴንዳሾ ሰው ካልገደልኩ እያለ ነው ምን ነክቶት ነው የሰውዬ ባለትዳሮቹ መሃል ነፋስ ገባ እየተባለ ነው እሱንም ቪዲዮ አሳያችኋለሁ እንደተለመደው ፋሚሊ ይሄን ቪዲዮ ለብዙዎች እንዲደርስ ላይክ አድርጉ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ ሼር ሰብስክራይብ በማድረግ ይሄን ምርጥ ፋሚሊ መቀላቀል ትችላላችሁ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ ወደ አንዱዓለም የፍርድ ቤት ውሎ ውጤቱ አልደረሰኝም ይላል ፖሊስ በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎት የፖሊስ የምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የምርመራ ውጤቶቹ አሁንም አልደረሱኝም በማለት 14 ቀን ተጨማሪ ቀናት ጠይቋል። የአንዱዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበረ ተጽፎ አግኝቻለሁ ብሏል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም አንዱዓለም የዋስ መብት ሊጠበቅለት ይገባል ብሎ ተከራክሯል። በተጨማሪም ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለውን የዩቲዩብ ዘገባ የተሳሳተ ነው ሊታረም ይገባል ብሏል። ፍርድ ቤቱ የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል ይላል። ይሄንን መረጃ ያገኘሁት በናትናኤል መኮንን ቴሌግራም ፔጅ ላይ ነው። ደማት በላይ ተጎድተዋል ሰዎች ልጃቸው በባሏ ተደብድባ አቢዩዝ ተደርጋ ሞታለች ለምንድን ነው ለብርቱካን ሁለት ዳኪመንታሪ የሰራው መንግስት ለምንድን ነው ዜና እንኳን የማይሰራው ቴዲ አይታል የቀነኒን ዜና ቴዲ አይታል ሞኒተር አርጋል ሚዲያ ዋልታን አይታል ፋናን አይታል ኢቢሲን አይታል ቀነኒ ሞተች የሚል ዜና የለውም አይደለም ህጓ ፍትዋ ተጓደለባት የሚል ዘገባ ቀርቶ ሞተች የሚል ዜና የለው ለምን አየዚህ ኦኬ ሁሉ ጊዜም ምን መሰለ ጭቆናን መደበቅ የሚፈልጉ የኛ ነው ብሎ ሲሉ ወንጀላቸውን የሚደብቁ ተረኞች ስላሉ ነው ይሄ በምን ተወቃለበት አይ ወደ ፖለቲካ አትግባባና ወደ እንትኑ እንግባ ፖለቲካው ኦሮ እስከ 7 ድረስ 7 ትውልድ ለምን ኦሮሞ ስቶን አታድርም ለኔ ካለ ለምን አማራ ስቶን ለኔ ዘር ማንዘር ለምን አማራ ሲሆን አይኖርም ግለሰቦች ትግራዋይ ለምን አትሆንም ምን አገባንኛ ህዝቡን እናከብራለን ወንጀለኛን ግን አደብቅ ህፃን ሲደፈር አማራ ስለሆነ ነው ህፃን ሲደፈር ኦሮሞ ስለሆነ ነው መታጠቁን ትግራዋይ ስለሆነ ነው እንዲያ እስከመቼ ነው ወንጀለኞችን ከለላ መሰጣቸው ያንተ ኦሮሞ እናት ለዚች እናት እንባዋን ያብሳታል ልጇን ይመልስላታል just አርጊውመንቱን ታሸንፋለህ በቃ ትሄዳለህ በቃ ተራሰዋለህ ስለዚህ ብሔርተኞች ፕሊዝ እንደው ሌላው ይቅር ግን ይሄን ተባበሩ በተለይ ቀደም ሲል በተደጋጋሚ እንደተናገርኩት ሴቶች ተደፈሩ ሽማግሌዎች ተደበደቡ አቅመ ደካሞች በደል ደረሰባቸው ሲባል የብሔር ካባን አውልቀው ሰውንና እንደ ሰው ተንትን እኔ እንደዛ ነው ማስበው እናትየውን አባትየው አሁን ድረስ አመድ መስለዋል ጥቁር ለብሰዋል እያለቀሱ ነው እኔ ቤት ሲከፍት መጣ እዚህ ጋር በቃ እንደ ብሔርተኛ አደገኛ ብሔርተኛ ተጨፍራለህ በቃ ትሄዳለህ በቃ አንተ ትረሳለህ 5 ሳንቲ ያጠቅማቸው ብሔርተኞች 5 ሳንቲ ለተጎጂ ምን እንጠቅማቸው ነገር የለምና ፕሊስ ኃላፊነት እንደሚሰማን ሆነን ብቻ ደግሞ ከተቻለ ግን ጉዳት በደረሰባቸው ሰዎች ጫማ ውስጥ ራሳችንን ከተን ለማየት ነገሮችን ብንጥርጥሩ ነው የቀነኒን እናትና አባት ያየ ያለቅሳል ታለቅሳል ስታለቅስ እንባ ዘር ይሁን ሰው መሆኑ ነው አምጣለቅሰውና ፕሊስ በዛው ብናወራ ለማለት ያለው ፊፊሻ ገብታለች አንድ እህታችን ብቸኛው እህታችን ስለሆነች የሷን ድምጽ እንስማና
ቶሎ ይሄን ጉዳይ ጠቅለለን ወደ የሚጠብቁን ጉዳዮች እንሄዳለን። ፊፊሻ እንኳን ደህና ቴዲ እንዴት ነው? ያው ዝም ከተባለ ሰው ትረሳለህ ማለት ነው። ባለስልጣን ብትሆንም ቅድሚያ ለሴቶች የሴቶች ጉዳይ እኮ ነው። የሴት ጉዳይ ነው። እና ወደ ፍረናቸው እንደገናኛው ተንተን እንደገና እናፈናቸው። እንዴ ፊፊሻ ተናገሪ። ሰላም ናችሁ? አይ እኔ ፖለቲካ ልተነትን አልገባውም፣ ግን ሁልጊዜ እንትና ሲናገር ማን ነው አሁን የነበረው ሰውዬ በጣም የሰውን የሚነካው ነገር አለ። በቃ ማለት በትዕግስት ቁጭ ብለን እያዳመጥን ከቅድም ጀምሮ ሁሉንም ሀሳብ እያዳመጥኩኝ ነበረ። እኔ ብዙ ጊዜም ለመግባትም ፍላጎት የለኝም፣ ግን የተናገረው ነገር በጣም ያበሳጫል። የልጅቷ ሁኔታ በዘር ፖለቲካ ሊሰራበት የሚሞከረው ነገር እኔ በጣም በቃ ከአቅም በላይ ነው የሚያበሳጨኝ ያለው ማለት ነው። ሁለት አንድ አይነት ብሔር ያላቸው ሰዎች ናቸው። በማንኛውም መንገድ ይበድላትም አይበድላትም ፍርድ ለፍርድ ቤት ተሰጥቷል። እየተመረመረ ነው ያለው። እሱ መጥቶ ግን የአንድን ሳይድ ወገን ይዞ አይ ዶንት ኖ እኔ አንድ ልጅ እንዳለው ሰው እኔ ብሆን አይ ዶንት እናትና አባትየው ምን ውስጥ እያለፉ እንዳሉ እያየን ነው። እነሱን እንኳን ለመደገፍ ብለን ዝም ብንልስ ፍርድ እስኪሰጥ ድረስ ሳይድ ባንወስድስ አንድ ዘፋኝ ነው ተብሎ ታዋቂ ስለሆነ ተብሎ የሚሸፈንለት የሚደባበቅለት ነገር ስለምንድን ነው? እኔ እየፈረድኩበት አይደለም። እኔ አልነበርኩም ቦታው ላይ አላቅም። ግን ስንናገር ለምን አናስተውልም? የሰለጠነው ዓለም ላይ ቁጭ ብላችሁ የማታነቡ ሰዎች እውነቴን ነው የምልህ። እዚህ ሀገር ማይክል ጃክሰን ምንድን ነው የተደረገው? ፌመስ ነው ተብሎ እኮ አልተተወም። ፍርድ ቤት ለፍርድ ቤት ሲያንከራትቱት ነበር አይደል? ሰውየው እንዴት ነው የሞተው? በጣም ብዙ ታዋቂ ሰዎች እኮ ወንጀል ሲሰሩ ሁል ጊዜ እያንዳንዷን ነገር ከፖለቲካ ጋር ለምን እናገናኘዋለን? ከዘር ጋር ለምን እናገናኘዋለን? ይሄ የዘር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እህታችን ናት የተገደለችው፣ ህፃን ልጅ ናት፣ አንድ ልጅ ናት። ራሷንም ወርውራ ይሁን እሱም ወርውሯት ይሁን ፍርዱን እስክንሰማ ድረስ ለፍርድ ቤት እንስጥና አትሊስት ለቤተሰቦቿ ስንል ለወላጆቿ ስንል ዝም ብለን እንመልከት። ፍትህ ለቀነኒ ይሰጣል። በቃ እኔ ይሄንን ነው የምለው ቴዲ። እንደዛ አይነት ይሄ ጠባብ የሆነ ጭንቅላት ያለው ሰው ገብቶ 1800 ሰው እዚህ ጋር ቁጭ ብሎ ሲያዳምጥ 1800 ሰው ደደብ አይደለም። እንደዚህ አይነት ሰዎችን ነው ማዳመጥ የማንፈልገው። ስለ ዘር ተሳደበ። እንዲያውም ቴዲ ለመጀመሪያ ጊዜ ትዕግስትህን አደነኩት። አንተነን ያቋርጠዋል፣ መሐመድ ሊናገር ስለ ያቋርጣል፣ አፋፋቸውን ይላል። ማነው እሱ? ሁሌ ነው እንደዚህ የሚያደርገው። እና አይ ዶንት ላይክ ዳት። እኔ ፐርሰናሊ አንዳንድ ሰዎች አላችሁ ከእለት ወደ እለት አስተሳሰባችሁ ዜሮ የገባ ፕሊስ። ይሄ የፖለቲካ የዘር የሃይማኖት ጉዳይ አይደለም፣ የሰብአዊነት ጉዳይ ነው። በሰው ከተገደለች ተመርምሮ ወንጀለኛው ለፍርድ ይቅረብ ነው። ለልጅቷ ፍትህ ሳይሆን ልጁን የሚጠሉ ፖለቲካ ጥላቻ ስላላቸው ልጁ እንዲታሰር ስለሚፈልጉ ፍትህ ለማዛባት ነው እያልኩ ነው። ነገር አይገባኝ። ልጁ እኮ አዝማሪ ነው እንጂ ፖለቲከኛ አይደለም አይደለ? አዝማሪ ትጠላዋለህ። በአዝማሪነቱ ልጁ አዝማሪ ነው፣ ፖለቲከኛ አይደለም። በቃ ንቀል። ምንድነው የምታወራው? በአዝማሪነቱ ትጠላዋለህ። አይመለከትም። ኦሮሞ ስለሚያዘ ከነመፈጠሩ ማላቅም እኔ ሲጀመር ምንድነው የምታወራው? ይሄ ጌቶ ፖለቲከኛ እኮ ነው። ይሄ በቃ ሁሉ ጊዜ ኮምፕሌን ነው የሚያደርገው። ሁሉ ጊዜ ያባረው። እኔ ደግሞ አንደበቴንም ያስኩኝ ሰድቤ ላባረው፣ ሰድቤ ያባረው አሉ። ደግሞ እሱ ይመጣል ወይ ደግሞ በሰላማዊ መንገድ ማውራትም አይችልም። እኔ ያሳዝነኛል። ይሄ እንዳይመጣ እኮ ነው። ይሄ እንዳይመጣ ነው። ምክንያቱም የሚገርማችሁ ፔጁን እያየው ነው። አንድም ቀን ማለት ነው ስለተፈጠረው ጉዳይ ድምፅ ሆኖ አልጻፈም። አንድም ቀን ፔጁን እያየው ነው። የመስፍን ፈይሳ የሚባል ሰገጤ ማለት ነው። ተጽዕኖ ፈጣሪ ተብሎ በነገር ላይ ሜንስትሪም ሚዲያ ነው የሚቀርብ ሰው ነው። ነገራቸው እግዚአብሔር ያሳይ። ጀነራል ብርሃኑ ቀን ሙሉ ቢያወራ ቀን ሙሉ እድል ሰጥተው ቢያወራ ሁለት ትክክለኛ አረፍተ ነገር ማይናገር ሰው ይቆም ዳስ ወይ ቀና ሲታታ ይመለመላል። ጎባጣ እኮ ያለው ሀገሬ ሰው ለዛ እኮ ነው። ጎባጣው መጥቶ ነው መከራ እየበላን ያለ። እንዴት እንደሚያደርግ የመከላከያ ሰራዊት የክብር ምንድን ተሸላሚ ነው። ኦልሬዲ ስለሄደ እንትን በሉ። አንዳንዴ እኮ የሆነ ነገር ካመለጠ ቆይ ተሳስቻለሁ እንዴ አለ ቆይ ልረዳት ነው። እኔ አሁን እንዴ ብገባ ምናልባት ተላልፌ ሊሆን ይችላል። ቆይ እስኪ የሆነ ነገር አምልጦኝ ነበር ምናምን እኮ እላለሁ። አስጸያፊ ሰዎችን እያወገዝን እያለ ይገባና አፈር ከድሜ ያበልቶት ይላል። ተመልከቱ፣ ከእንደዚህ አይነቱ ሰው ጋር ነው ተቆጥረን 100 ምናምን ሚሊዮን የገባ ነው።
በእውነት በጣም ያሳፍራል። ይሄ ሰውዬ አሁን ወደ ዘር ቀይሮት ነው የቀነኒን ጉዳይ ትቶ አንዱ ዓለም እንዲታሰር ነው ብሎ እየተከራከረ ያለው። Beware of fake friends. Hard truths. You need to hear. Kaneni Adugna's death didn't just expose the cruelty of an abusive partner, it also revealed something just as heartbreaking. Silence from the very people who should have been her voice. Friends who knew, friends who stayed quiet, friends who vanished when it mattered most. Not everyone who smiles at you is your friend. Some people will laugh with you, but never stand with you. Some will know you're hurting and say nothing. They'll watch you fall and whisper your story behind your back, but never fight for you when you're gone. Here's the truth. A real friend protects you in private and defends you in public. A fake friend watches you suffer in silence because your pain isn't their problem. A fake friend is louder when you're gone than when you needed them alive. If they aren't speaking up for you, supporting you, or helping you grow, they're not your friends. Pay attention to how people show up when it counts. Loyalty isn't loud, it's consistent. And silence when you're in pain is betrayal dressed in politeness. Choose your circle wisely. Protect your peace. And don't confuse shared laughs with real loyalty. Let Kaneni's story be a wake-up call. Speak up, stand up, and cut off anyone who claps when you bleed in silence. ስለ ቀነኒ አዱኛ አስመሳይ ጓደኞች ዓለም አቀፍ ቲክቶከሮች እንግዲህ እያወሩት ነው። ሁላችንም ከአስመሳይ ጓደኛ ይጠብቀን። جنني أدونا عارضة أزياء أثيوبية وتيك توكر عمرها 28 سنة وتعيش في العاصمة أديس أبابا. تعرفت على مغني اسمه أندوال مقواسة وتزوجته. كانت أندونا مبسوطة في شهر مارس لأن باقي لها يوم واحد بس على يوم ميلادها، فقررت أنها تروح الاستديو وتاخذ لها كذا صور للذكرى. في 10 مارس 2025 الجيران سمعوا صراخ عالي وقوي من شقة أندونا على الساعة 4 الفجر. اللي صار أن أندوان دخل في مشادة كلامية كبيرة بينه وبين زوجته أدونا، وبدون أي رحمة دفها من البلكونة في الدور الخامس. طاحت أدونا والناس اللي هناك انصدموا من المنظر اللي شافوه، حاولوا يسعفونها لكن فات الأوان، طلعت مودعة. الشرطة وصلت للمكان وبعد التحقيقات الأولية تم القبض على أندوال علشان يحققون معه. أندوال طلع دايم يعنف زوجته أدونا، وأدونا كانت تاخذ الصور وتصورها وتحطها في الاستوديو. في التحقيق حبيبنا قال إنه ما سوالها ولا شيء، هي من نفسها طبت وودعت. وإلى الآن القضية مفتوحة، لكن الصور اللي لقوها في جوال أدونا تثبت إنه فعلا في جريمة قتل. ይህ አረብ እንግዲህ ምን እንዳለ ባላቅም ግን ስለ ቀነኒ አዱኛ እያወራ እንደሆነ ይገባኛል። ይህም የሆነው ሁላችንም በአንድነት ቀነኒ ቀነኒ ፍትህ ፍትህ እያልን ስለ ጮህን ነው። በጣም ደስ ይላል። ጉዳዩ ዓለም አቀፍ ሆኗል ማለት ነው። እንኳን ደስ አላችሁ። የወላይታ ብሔረሰብና በጣም የማከብራችሁ የኢትዮጵያ ሕዝቦች እንድታቁልኝ የምፈልገው ነገር አለ። እንድታቁልኝ የምፈልገው አርቲስት አዝጌ ደንዳሾ ነው። አርቲስት አዝጌ ደንዳሾ እያስፈራራኝ ነው። እኔ ገላለሁ፣ እኔ ደፋለሁ ምናምን እያለ እያስፈራራኝ ነው። ትላንት አጋጣሚ የሆነ ቦታ ላይ ብቻ አሸንፎ እኛ እየተዝናናን ተገናኘንና እኔ አንተ ልጅ ከወላይታ ልጆች መሃል መግደል የሚፈልገው አንተ ነው። አንደኛ አንተን መግደል እፈልጋለሁ፣ በጣም አስከፍተኛል፣ አንተን መግደል እፈልጋለሁ። ለምንድን ነው እኔ መግደል የምትፈልገኝ? እንደዚህ እኔ ለቪዲዮ ሰርታል ምናምን ስለኝ ያወራን እኔና እሱ ያወራን እኔ ልገል እፈልጋለሁ ምናምን ስለኝ አንተ የወላይታን ህዝብ ደጋግመህ በቅኔ ስለነካ ስለሰደብኳቸው እኔም አንተን አውርቻለሁ፣ ግን አልሰደብኩም። አውርቻለሁ እናቴ እንደዚህ አይደለችም፣ እኛ ሰፈር አይደለችም የሚለውን አውርቻለሁ ብዬ እሱ ጋር አወራና ውጪ ወጣው። ውጪ እንደወጣው ተከትሎ ወጥቶ ከልጆች ጋር ማለት ነው ጋርዶች አሉ፣ የወላይታ ልጆች ባሁኑ ሲጀመር የወላይታ ልጆች ባሁኑ ጋርዶች እኔ ሞቻለሁ። እንዲህ በሪቻ ምናምን ያስጨፈርኩ ብዙ ሰው ጋር ማልተዋወቅ ሰው ቢሆን አስገድሎኛል። እሱ ራሱ በሽጉጥ እኔ እገላለሁ ማለቱ ብቻ ይቅርና እዛ በቆሙ በጋርዶች እሱን ሊያስመታኝ ነው የፈለገው። ልጁን ይሄን ልጅ እንዳትለቁት ምናምን እያለ ነበር ጋርዱ። ከዛ እኔን አስፈራርቶኝ ግብግብ እዛ ሽጉጥ አውጥቶ ልጆች ሁሉ መጥቶ ጋርድ እንዲህ መሀል ላይ ገብቶ ማታ ደግሞ ላይ ብላይ ውሸት ነው ይሄ ነገር ምናምን እያልክ የምታወራው። እኔ አሁን ላይ ምን እንደተመኘው ታውቃላችሁ? አንዳንድ ሰዎች ባልታወቁ ብዬ አሰብኩኝ። ህዝብ ወዷቸው፣ ህዝብ ከፍ አድርጓቸው ገንዘብ ያገኛሉ፣ ከዛ ሽጉጥ ይገዛሉ። እኛው ላይ መልሰው ካልገደልኩ ካልመታው ብዙ ነገር ይሉናል። ኧረ እባካችሁ ተውን። ምን አርጉ ነው የሚሉን? እሱ ላይ ሽጉጥ ሳይወጣ ወጥቷል እዩ ብሎ ካለ ክስ ይቅረብ፣ ይከሰስ። እዛ ያሉ ሰዎች ሁሉ ምስክር ይሁን። አዝጌ ይያዝ። ሽጉጥ በጣም ከባድ ነገር ነው። ባለ ሆቴሉም ይያዝ። በቃ ይከሰስ። ምንድነው ችግሩ? እዚህ ጋር እያወራ ሶስተኛ ቀን ላይ እንተዋዋለን።
እና እንትና ጋር አይን ማኞች አሉ። ለምንድን ነው የማይከሰሰው? እዩ አለ ያለው ነገር እዚህ ጋር ይኸው እዩ አለ ባለ ጉዳዩ ይኸው እዩ ሽታኔና ወይ ግራ እዚህ ነው እዩ ለኔ ሲነግረኝ ደወለ ታጣራለች። እዩ አንተ ላይ ሽጉጥ ወጥቶ ከሆነ እኔ አልፋታውም ብየዋለሁ። ለእዩ ለራሱ ወጥቶ ከሆነ አልፋታውም እዩ ንገረኝ ስል ተቦላ የአንድ ያለውን ነገር ነገር እዩ ማታ መጥቶ ደግሞ እኔ ጭራሽ አንድ ሰው አስወጪና ጦና እናስገቢው ወይ ምን ይል ውጪ ልጠብቃችሁ እንዳታሽግር የለውም። ማንን ላስወጣ ቃልዬ ታችሁኝ አንቺ አላወራችም። ቃል ቆይ እኔ ልውጣ ቃል አላወራም። ያውራ የምትሉ ከሆነ አስጌን እንግዲህ ይህንን ነገር ያደርጋል ብሎ ማንም የሚጠብቅ ሰው የለም። ሽጉጥ አወጣ፣ በጋርድ ሊያስደበድብ ሞከረ እየተባለ ነው። እሱም እንግዲህ መጥቶ መልስ ሰጥቷል። እስኪ እንስሞ። ጋርዶች ይዟቸው ወደ ውጭ ወጡ። ከዛ እዩም ትንሽ ጠበቀና ተከትሏቸው ወጣ። እነዚህን ልጆች ሰው መጥፎ ነገር እንዳያደርግ ምናልባት እኔ ማን እንደሆኑ ስላወቅኩኝ ሀራቲ ጋርድ ቴታ ኤረነት አይኮ መጥፎ ነገር እንዳያደርጉባቸው ብዬ ተከትዬ ወጣሁ። ቶታ ኤታሱ ግሪ ናታኒ አስፋልት አይበከስርስ ምንድነው ግን ጋርድ ቴታና ደግሞ እነሱን አባረው እኔን ደግሞ ተመልሰ ግባ አሉኝ። አይ ልጆቹ የኛ ሀገር ልጆች ናቸው፣ የዲቻ ክለብ አስጨፋሪዎች ናቸው። አይ ቲንክ በማሊያ ስለማይቻል ነው መሰለኝ ልብስ ያወለቁት፣ በተንኮል አይደለም ብዬ ጋርዶቹን እኔ ሳናገር አንድ ልጅ መጣና አስጌማን ስለሆነ ነው እነሱን አስወጥቶ ልጁን ጠራውና አባቴ እኔ እኮ አይደለም የሚያስወጣሁት እዩ እኔ ጋር መጥቶ የሰራው ስህተት ነበረ ሶሪ አለኝ። ከሱ ጋር ተለያየን። ከዛ ደግሞ ልብስ ውስጥ ክለብ ውስጥ ስላወለቁ ነው ጋርድ ያስወጣቸው እንጂ ከኔ ጋር አይደለም አልኩኝ። ነው እንዴ እኔ እኮ ካንተ ጋር መስሎኝ እኮ በጣም ደብሮኝ ነበር። አስጌ እንዴት እንደዚህ ያደርጋል ብዬ ምናምን አይተናገ የሐዋሳ ከነማ ተጫዋች ነው። እንግዲህ ጉዳዩ እንሰማለን አንፈርድም ነው። የአስጌንም መልስ ሰምተናል። ግን ማለት ነው እኛ ሀገር በሌለ ኳስ ጸብ ደረጃ የሚያዳርስ ነገር ለምን ይፈጠራል? ኳሱ ቢኖር ምን ልትሆኑ ነው? ተገዳድለን ልናልቅ? አረ ፕሊስ። አስጌን የምናውቀው ከመሬት ተነስቶ የቤተሰቦቹን ህይወት እንደለወጠ የራሱን ህይወት እንደለወጠ ይህንን ነው ሁሉም የኢትዮጵያ ህዝብ የሚያውቀው። ስለዚህ አስጌ የማይገባ ቦታ ላይ አትገኝ። ኳስም የምትወድ ከሆነ በስነ ስርዓት እንደ ተወዳጅነትህ ጥግህን ይዘህ ማየት ነው ያለብህ። ፍቅር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር፣ ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክም አይማርም። ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። እዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው አሁን ላይ በተለይ እና እኔም የተደላደለ ነገር ላይ ነኝ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። ስራችሁ ምንድን ነው? እኔ አሁን የምሰራው ኦንላይን ቢዝነስ ልብስ እሸጣለሁ። ልዩ ገበያ ላይ ልብስም የተገኘውንም ነገር እሸጣለሁ። ቅዱሴ ገሳማ ግሩፕ ላይ ኢምፖርት ኤክስፖርት ዶክመንቴሽን ላይ ክላስ ይሰጣል፣ ዶክመንቴሽን ይሰራል። እሱ ነው የሚሰራው አለሁኝ። ቪዲዮውን እስኪ ኮፒ ሊንክ አድርጉልኝ ብዬ አላቅም፣ አድርጉልኝ። መጨረሻ ላይ ፖስት ያደረኩትን ቪዲዮ 5 ጊዜ አታፍጭብኝ፣ ውጪ ብር አልክም ስላልኩ ነው አልወጣም። ለምን አታፍጣ? ሰውን ለመውደድ ጥቅም አትጠብቁ። አለሁኝ። ሄዱኝ እንዴት ነሽ? አዎ ማርያምን፣ ይሄ ፀጉሬ ነው። ቤትሽ ክትታልሽ ስራ ሰራለሁ። አሁንም ግን ያው ሁሉ ጊዜ ቀን በቀን አልወጣም፣ ግን እወጣለሁ። ቀን በቀን ግን አልወጣም። ያው ማኔጅ እያደረኩኝ እወጣለሁ። ቅዱሴ ደህና ነው። ተለቅ ያለ ቤት ለመከራየት
በዩቲዩብ እና በቲክታክ ካፕል ኮንተንት የምናውቃቸው ልዩና ቅዱስ ትዳራቸው ላይ ንፋስ ገብቷል እየተባለ ነው። እንግዲህ እግዚአብሔር ትዳራችሁ ላይ ይግባበት እላለሁ። ይሄ መልካም ምኞቴ ነው የኔ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ እነዚህን ይመስሉ ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።